አንሳው ዳግም አንሳው ሄሎ አባዬ ሄሎ ምን ሆነ ነው አባዬ ድምጽህ እኮ ይቆራረጣል ደህና አይደለህም እንዴ አረ ፖሊሶቹ ሊይዙኝ ነው ምን እና አሁን የት ነው ያለው ይኸውልህ አይደለም ይመስለኛል እንዲገሉኝ ነው መሰለኝ ትእዛዙ ያዘዘው አላዳክ ብቻ አላውቅም ፖሊሶቹ እያሳደዱኝ ነው አባዬ የት ነው ያለው ሄሎ ዳግም ፖሊሶቹ እኮ እየተኮሱብኝ ነበር ይመስለኛል እንዲይዙኝ ሳይሆን እንዲገሉኝ ነው ኮማንደሩ ትእዛዝ ያዘዘው ይሄንን የማይረባ ግንባሩን ብላችሁ ገላግሉኝ የዛሬን ሊያመልጣቸው አይገባም እነዚህ የማይረቡ እባክህ እንደምንም በላይ የሆነ ቦታ ተደበቅ ወይ ደግሞ ያለበትን ንገረኝና እዛ ድረስ ልምጣ እባክህ በዚህ ጭንቅ ጊዜ እንኳን ያሳብሬ ሉን አምባይ እሺ በለኝና በቃ እዚህ ቦታ ነኝ በለኝ ልምጣ ሄሎ አባዬ ሄሎ ዳግም ሄሎ ኢንስፔክተር ምን እያደረጋችሁ ነው ደናጫችን የገባውን እንዴት ታስመልጡታላችሁ ወይኔ በሉ ወይኔ ኢንስፔክተር ቆይ ለምንድን ነው ልጁን ያገተው የነገርኩን ረሳውን ልጁን አግተን ለማናዘዝ የተነጋገርን መስሎ ነበር ኮማንደር ቆይ ሲምባን ያገቱ ሰዎችና ማን ናቸው የኛ ሰዎች አይደሉም እንዴ የኔ ሰዎች ናቸው ግን ሁኔታው ተቀያይሮ ነበር አሁን እኮ በተጠለፈው ስልክ እየሰማዋችሁ ነበር ልጁን ስታግቱት አባቱ ጋር ደውሎ ሁሉንም ነገር ይነግረዋል ምን ግን እኮ ለኔ ማንንም የደወለልኝ ሰው የለም እቅዳችን ሌላ ነበር ሲምባን የማግኘት እድላችንን እኮ ነው ያበላሸው ይሄን እንዴት ቀላል የሆነ ስራ እንዴት ታናባችሁ መስራት ያቀታችኋል ልጁ እኮ ወደ ሲምባ ተቃርቦ ነበር አሁን ግን የት እንዳሉ አናውቅም አሁን ምንም የተቀየረ ነገር የለም ኮማንደር ያው በተነጋገርነው መሰረት ያገቱ ሰዎች የሸጠቡ ሰዎች መሆናቸውን ትሰማለህ ላንተም ቢሆን ይህ የመጨረሻ እድል እንደሆነ ታውቃለህ እድልን በአግባቡ ተጠቀምበት ምንም አይነት ስህተት አልፈልግም አልገባኝም አቶ ተሰማ ለምንድን ነው ነገሩ አልዋጥልህ ያለ ቢዝነስ እንስራ እንጂ ወንጀል እንስራ አላልኩም እኔ ደግሞ ለይኩን በሌለበት ምንም ነገር አለ ምክንያቱም የኔና የሱ ጓደኝነት እኮ ከገንዘብ በላይ ወንድሜን ተወውና እሱ ከሰጠ ቤት ውጭ እኮ ምንም ሌላ ነገር የለም ታዲያ መለወጥ አትፈልግም አንተ ቆይ እስከ መቼ ነው በሰው ጥላ ስር የምትኖረው ይሄንን ሁሉ ነገር አምራን ነገረችሽ ወይ ጉድ የቤተሰቡን ጉዳይ ሁሉ ዝርግፍ አድርጋ ነው ነገረች ወይኔ ጓደኛዬ ይሄንን ነገር በሙሉ ያውቅም ምስኪን ይኸውልህ ተሰማ አንተ ምንም አልገባም እኔ ወንድሜን በጣም ነው የምወደው እሱ ለመርዳት ብዬ እኮ ነው ሁሉ የምጠራው ያው ነው እሱን ወደዋለሁ ትያለሽ እንጂ በተደጋጋሚ ጊዜ ሚስቱን እንደምታያት ነግረሽኝ ነበር ደግሞ ሚስቱን ጠላሽ ማለት ለይኩንን ጠላሽ ማለት ነው ዝናሽን አንተ ከኔ በላይ አታውቃት በጣም ክፉና ሴረኛ ሴት ናት ወንድሜን ደግሞ በቁሙ ነው የበላችሁ አሁን ላይ ደግሞ ሌላ የጥላቻ ንግግር እስኪ አስበው ከስንት ጊዜ በኋላ ነው ድቃሏን እንኳን ይዛ የመጣችው ወንድሜ ጉዳን ሳያቅ ስንት ዘመን አብሯት ኖረ እሷ ይሄንን በደል ሁሉ አሰፈጽም እሺ የሱ ጥፋት ምን ነበር እስኪ ንገረኝ አየሻል እዚህ ጋር የሳስሹ ነገር አለ እውነታውን አታውቂም ማለት ነው አውቀዋለሁ እባክህ ለይኩን ከሰራተኛ ናሆምን ወልዷል ልትለኝ ነው እሱም በደንብ አድርጌ ያውቀዋል ስለዚህ ታሪክ ታውቂያለሽ ማለት ነው
አንተ ነህ ስለዛ ታሪክ ምንም የማታውቀው እንጂ እኔ እያንዳንዷን ነገር ጠንቅቄ አውቀዋለሁ። እባክሽ ስለዛ ቤተሰብ እንደገና ሌላ ክፉ ነገር አታውሪ። ሊኩን ለምን ይመስላል እሷን ትቶ ከገዛ ሰራተኛው ጋር የተኛው? ደግሞ አብሯት እየኖረ ያለው ግዴታ ሆኖበት ነው። እየሰማሽኝ አይደለም ማለት ነው? ምክንያቱም እኔ እንደገና እንደዚህ አይነት ነገር ልከችኝ አልፈልግም። ስለዛ ቤተሰብ ምንም ክፉ ነገር መስማት አልፈልግም። ቆይ ይህንን ቢዝነስ ከኔ ጋር ለመስራት ለምን ፈራ ነው? ወይስ አንተ ሀብታም መሆን አትፈልግም? በዛው እኮ በዚህ ድል ላይኩን ተጠቃሚ ብታደርገው አንተም ውለታውን ከፈልክ ማለት ነው። ችግሩ አንቺ ማታምን ሆነሽ ነው ሮማን። ስለዚህ ይሄ እውነቱ። በእርግጥ እያወራሁ ያለሁት ስለ ብዙ ሚሊዮኖች ስለሆነ ብትጠራጠረኝም አልፈርድም። ገንዘብ ያስፈልጋል። ለመሆኑ አካውንት ውስጥ ያለው ምን ያህል ገንዘብ ነው? ሮማን እኔ ምንም አይነት ገንዘብ የለኝም። ባንክ ደብተር የራሱ ከጠፋ ዘመናት አልፎታል። አሁን ጓደኛ የሰጠ ቤት አለ አይደል? እሱን ብትሸጠው ምን ያህል እንደሚወጣለት ታውቃለህ? ምን ቤቴ? ታውቃለህ ይሄ ነገር እንዲፈጠር በጣም ፈልጌ ነበር። በምናቤን በጣም ሳስበው ነበር። ለዛ ነው ወደ ቤትሽ ልሸኝሽ ስልሽ እንዴ ብለሽ ዘያደርሽ። ምን ነው ይሄን ነገር በማድረግ ቆጨህ እንዴ? ለምንድን ነው የሚቆጨው? ማለት ይሄ እኮ የመጀመሪያችን አይደለም አይደል? ግን ደግሞ አልጠበቅኩም። እኔ ግን የጥፋተኝነት ስሜት እየተሰማኝ ነው። ይሆናል አይደል? ፍርሃትም አለው። እውነት ለመናገር እኔም ስሜቱ አዲስ ነው ነበር። በነገራችን ላይ ምንም አይነት መከላከያ እንዳልተጠቀምኩ ታውቃለህ አይደል? ምን ነው እንዳላረግዝብሽ ፈራሽ ነው? አንተ ትቀልዳለህ እንዴ? እኔ እኮ የምሬን ነው። እንደውም ባረግዝ በጣም ነበር ደስ የሚለኝ። ያ የድሮ ፍርሃቴ ነው። አልገባኝም። የትኛው ፍርሃትሽ? ያኔ ታመሜ እርግዝናው ስለተቋረጠ አሁን መውለድ ባልችልስ ብዬ ያ እኮ በጣም ያለፈ ነገር ነው። በዚህ ልክ ራስሽን ማስጨነቅ እኮ የለብሽ። ምናልባት ፈጣሪ ቢቀጣኝስ? ውርጃ እኮ በጣም ትልቅ ኃጢአት ነው። ያንን ደግሞ ነው ያደርገዋል። ያንን ንጹህ ነፍስ እኮ ገድየዋል። በዚህ ጥፋቴ ልጅ ሳላይ ቢቀርስ? ያኔ እኮ አስገዳጅ ሁኔታ ላይ ስለነበርሽ ነው እንደታረግሽ። ፈጣሪም ደግሞ እንድትመጪ አይፈቅድም። ደግሞ ያንን ባታረጊ ህይወትሽ አደጋ ላይ ነበር የሚሆነው። በሱ ከተማመንኩ ምንም አልሆንም ማለት ነበረብኝ። እኔ ግን እምነት ይጎደለኝ ነኝ። ይሄን ያልኩ ፈጣሪ መፈታተን ጥሩ አይደለም። ቆይስ ታንቺ ብትሞቺ ጽንሱ የሚተርፍ ነበር ነው ይመስልሽ? እሱስ ልክ ነህ፣ ግን በቃ አለ አይደል? ግን ብሎ ነገር የለም። ለሐኪሞችም እኮ ቢሆን ጥበቡን የሰጣቸው እሱ አይደል? ይልቅ ከዚህ ክፍል ሳንወጣ ሰዓቱ በጣም እየሄደ ነው። ድጋሚ ሊመሽ ነው። የፈጣሪ አለ። ወይኔ ማሚ ስንት ጊዜ እንደደወለሽ ብነግር አታምነኝም። ስልኬ ሳይለንት ስለሆነ እኮ ነው። ቆይ ግን የታደርሽ ብሎሽ የት ልታያቸው ነው? መቼም እሱ ጋር ያደርኩት አታያቸው ማለት ያማሃል እንዴ? ቆይ እንዴት ነው እንደዛ የምላቸው? ወይስ ገላው እንዲገላግሉኝ ነው? ቆይ ግን ምን አይነት ተሰማኝ ምክንያት ልሰጣቸው ነው? ጩና ጋር ድሬ ነው ልበላቸው እንዴ? ጩና እኮ ከልጅ ጋር ነው። ያንን ደግሞ ያውቃሉ አይደል? እና እነሱ ይሄንን በምን ያውቃሉ? ቆይ ግን አንተ ምን አስበህ ነው እንደዛ ያልከው? አይ እንኳን እንዴት ታውንቷ ጋር ሄዳ ታድራለች ብሎ ያስባሉ። እንደ ነገር ግን ያሳከው ውሸት ነው። እኔ ተጨንቄ አንተ ትቀልዳለህ አይደል? እኔ እኮ ትናንትና ቀን ወጣሁ። ወይ ደግሞ እውነቱን ልንገራቸውና በቃ አበጠ ይፈል። ያውንስ እኔ መደባበቁ በጣም ይሰለቻል። ይሄማ በፍጹም የሆነ ነገር ነው። ከኔ ክብር ጋር እኮ ሄደ። እዛ ቤት በመከራ ያገኙትን ክብርማ በእንደዚህ አይነት ሁኔታ ማጣጣል ለኔ ማስብ ወይ መሽቶብኝ ትራንስፖርት አጣውኝና ጩና ጋር ደውዬ እሷ ጋር አደርኩ ለማታየው። እሺ ቆይ ስልክሽ ለምን ያልተነሳው ነው? እሱን ደግሞ ራስሽ ሌላ ነገር አስበ ሁሉ ነገር ማለት ከኔ አጥቶ እና ለምን ትቆጣ? አሁን እኮ እንፈልገው ነገር አለ። ምን እንደሰማ አንቺ ወይ ምን ላድርግ? አረ
እሺ ለካ የሴትና የቄስ እንግዳ የለው የሚባለው እውነት ነው። ስልክ አውርቼ እስከመጣ ድረስ ከመቼው ኪችን ገብተሽ ጠበቅሽ? ምን ችግር አለው? አንተ ያንን የመሰለ ምግብ አብልተኝል እንዴ? የበላንበትን ዕቃ ባጥ ምን ችግር አለው? የእውነት ገና ዛሬ ቤቴ ሴት ሸተተ። በፊት ምን ነበር የሚሸተው? ሆስፒታል ወይስ መድኃኒት ነበር? ያው ወንድ ነው ማለት ላጤ ታውቂው ላጤ ቤቱ ሽታ። እኔ ግን ምንም የወንድ ሽታ አልሸተተኝም። ደግሞ እንደዚህ ስልክ በሌላ ነገር እንዳትወስድብኝ። ምንም የወንድ ላጤ ቤት እኮ አይመስልም። በጣም ንጹህ ቤት ነው። ሰራተኛው አጸዳድታው ብትወጣ እንኳን ስለማላምነው ራሴ መልሼ አጸዳዋለሁ። የሚገርምሽ ስራ ካልበዛብኝ በስተቀር ምግብ ማበስለውም ራሴ ነኝ። እሱማ እኮ ጎበዝ አብሳይ መሆንህን አየሁ። እቺ አብሳይ የምትለው ቃል ብዙ ቀን ያዝላለች ልበል ነው ወይስ ሙያዬን እያሞካሸሽው ነው? እኔ አወራሁት ስለ ምግቡ ጣዕም ብቻ ነው፣ ሌላ ቀን የለውም። ሲጀመር ሌላ ነገር ማብሰሉን ማመቼ ተከናንበት። ያው ዶክተሮች ስንባል ኦፕሬሽን ስንሰራ ካልሆነ በስተቀር ልብ ማግኘቱ ላይ ብዙ ማንችልበት ሲመስለኝ። ግን ማግኘት የምትፈልገው ልብ አለ፣ ያው ልብህን ካልቆለፍከው በስተቀር። እውነትሽን ነው። እስከ ቅርብ ጊዜ ድረስ ልቤን ቆልፌ ቆይቻለሁ። እንዴ አሁን ደግሞ ልቆዝም ነው? ቆይ ለምን እኔ እራት አልጋብዝህም? ሁሌ አንተ ብቻ ነው እንዴ የምታበላኝ? ዛሬ ማታ እንኳን ሆስፒታል አዳሪ ነኝ። በዛ ላይ ብዙ የሚጠብቁኝ ታካሚዎች አሉ። በቃ ስለዚህ ነገ ይሁና። ትንሽ አይና ወጣ ነገር ሆንኩ መሰለኝ ገና ተጋብዤ እንኳን ሳልወጣ ነው። ብዙም አትፍሪ። ነፃነት የሚባለው ነገር እኮ ለሁለቱም ጾታዎች ነው የተሰጠው። እኔ የምልሽ መቼም ምራቱን ቤትሽ ነው አይደል የምትጋብዢ? አረ እኔ እኮ ቤቴ ምግብ አብስዬ እንኳን አላውቅም። ያው ዳግም የ3 ወር የቤት ኪራይ ቢከፍልልኝም እነርጅ ጋር እየሄድኩ ነው ማድረው። ማለት ብቻሽን ቤቱ አስጠልቶሽ ነው ይስፈራት አለብሽ? ምንም ያክል ቤት ቢያምርም ያለ ሰው እኮ በጣም ይጨንቃል። ቤቱን ዝም ብዬ ሳየው የሚበላኝ ነው የሚመስለኝ። ስለዚህ የኔን ችግር በትንሹም ቢሆን አይተሽዋል ማለት ነው። እኔም የቤት እንደዛ ነው የሚሆንብኝ። ሰውም ህይወትም የሌለበት ባዶ ቤት። ያንተ ከኔ ትንሽ ይለያል መሰለኝ። አንተ ባዶ ቤቱ ብቻ ሳይሆን የሚታየክ ያለፈውም ትዝታ ጭምር ነው። ልክ ነሽ። የኔ የተለየ ነው። ዛሬም ድረስ ወደ መኝታዬ ሲሄድ ልጄንና እናቷን አልጋዬ ላይ ተኝተው ነው የማያቸው። ሳቃቸውን በየማዕዘኑ ነው የምሰማው። ልብሴን ስቀይር እንኳን የእሷ ሽታ አብሮኛል ይመስለኛል። ፋኑ ከዚህ ሙድ እንውጣ መሰለኝ። ላስታውሳን ነበር የሚፈልኩት። ጊዜን እንደምን መሻገር ይቻላል። ትዝታን ግን ማጥፋት ከባድ ነው። አምራን እንደ ጥላ ነው የሚከተልሽ። በጣም አዝናለሁ። ምን እንደምልክ አላውቅም። ባንቺ ውስጥ እሷ ትታየኛለች። የጠፋችው ህይወቴ ባንቺ ውስጥ ጎልታ ትታየኛለች። ነፍሷን ይማራትና ልጅህ እናቷን ነበር አይደል የምትመስለው? መሳያዋን ነበር የወለደችልኝ። ከለሯ በኔ ወጣ እንጂ እናቷን ነበር የምትመስለው። ምን አለ ፈጣሪ እሷን እንኳን ባይወስድብኝ ኖሮ። እሷን እንኳን መጽናኛ አድርጎ ቢተውልኝ ምን ነበረበት? ኮማንደሩ ነው አይደል ላካችሁ? ቆይ እናንተ እነማን ናችሁ? ለምንድን ነው የማይሆን ነገር የምታደርጉት? አባት ወንድሜን ገሎብኛል። የደም ዕዳ አለበት። ምንድን ነው የምታወራው? ትሰማኛለህ? የኔ አባት ሰው አልገደለም። እሺ አባትህ የማይመጣ ከሆነና እጁ የማይሰጥ ከሆነ አንተን እንደ በግ እናርዳለን። ምርጫው ያንተ ሳይሆን የእሱ ነው። ትገሉኛላችሁ እንጂ አባቴን መቼም አታደርጉት። እስቲ እኔን ገላችሁ ደግሞ የምታተርፉት ነገር ካለ እናያለን። እሺ ከዚህ በላይ ባትፈታተኝ ደስ ይለኛል። ሲፈጥረኝ ትዕግስት የለኝም። የኮማንደሩ ሰዎች እንደሆናችሁ በጣም እርግጠኛ ነኝ። እሺ አንድ ነገር ልንገርህ፣ መቼም አባቴን አሳልፌ አልሰጠም። ደግሞ ለዛ ለኮማንደር ንገረው፣ እውነት ትሸሸጋለች እንጂ መቼም አትጠፋም። እሺ መቼም አያመልጥም። አሁን እደውልለታለሁ። ስልኩ ሲነሳ አባትን ሊገሉኝ ሲሉን ፈጥነህ ድረስ ትሏል። ካልሆነ ግን የመጨረሻ እስትንፋሰች ትሆናለች። ነገርኩህ እኮ እዚሁ ትገለኛለህ እንጂ አባቴን ራስህን አሳልፈህ ስጣለሁ። መቼም እሱን አሳልፌ አልሰጣችሁ።
ሲመስለኝ አባትህ ስልኩን ቢዚ አድርጎታል። ለማን እንደምንደውል እናውቃለን። እባክሽ ዝናሽ ስልኩን ብሽው እባክሽ እባክሽ ለልጅ አንቺ ብቻ ነሽ ያለሽው። እባክሽ ዝናሽ ስልኩን አንሺው። ልጄ ምን አረጉብኝ ልጄ? ምን አረጉብኝ? ሻውት ሄሎ ዝናሽ ሲምባ ነኝ። እባክሽን ጊዜ የለኝም። እባክሽ ዝናሽ እባክሽ አዳምጪኝ። ሲምባ ደግሞ ምን ቀረህና ደወልክ? ዝናሽ ዳግምን ይዘውታል፣ ልጃችንን አገተውታል። እባክሽ ዝናሽ አዳምጪኝ። ምን? ቆይ ዳግን ደግሞ ማናገተው? ማን ያዘው? ፖሊሶች ናቸው? አይደሉም፣ እነዛ ጨካኞች ናቸው። ይኸውልሽ እኔንም ሊገሉ መጥተው ነበር። ያ ኮማንደሩ ያዘዘው። ምንድነው ወይዘሮ ዝናሽ? ችግር አለ እንዴ? ዳጊ ምንድነው? ቆይ ሲምባ ምንድነው የምትለኝ? የት ነው ያለው? ማን ያዘው? ምንድነው? ያ ኮማንደር ነው ልጄን ወጥመድ አድርጎ ተጠቀመብኝ። ድሮም እኮ ሲምባ አንተ ጣጣ ይሄን ቤተሰብ መቼም እንደማይለቀዋት ነበረ። አንተ ባለበት ቦታ ሁሌም መርገምት አለ። አለች ወይዘሮ ዝናሽ እባክሽ ምንድነው የተፈጠረው ነገር? ቆይ ምን አደረኩ? ምንድነው ጥፋቴ? ትሰምኛለሽ? እንደውም አቶ ላይኩን ባይኖር እዚህ ነገር ውስጥ አልገባም ነበር። ጭራሽ የራስን ጥፋት ደግሞ በእኛ ላይ ታለከካለህ። ያንተ ሳያንስ ደግሞ ልጄን ጣጣ ውስጥ ከተትክብኝ አይደለ? እማውቀው ነገር የለም። አሁን ልጄን ብቻ አምጣልኝ። ምንድነው የተፈጠረው? ዳጊ ምንድነው የሆነው? ትሰምኛለሽ? ያ ልጅ የገደልኩት በእናንተ ጦስ ነው። አቶ ላይኩን ያን ሽጉጥ ባይተኩስ ኖሮ እዚህ መከራ ውስጥ አልገባም ነበር። አውቃለሁ ኃይለኛ ሰው ነኝ፣ ግን ነፍሰ ገዳይ አይደለሁም። እሺ ቆይ ሲምባ ልጄ የት ነው ያለው? እሺ ቆይ የት ብዬ ልፈልገው? የት ነው ያለው ልጄ? አታስቢ። ያ ኮማንደር ትክክለኛውን ሲምባ ይተዋወቀዋል። ትሰምኛለሽ? ልጄን አስመልሰዋለሁ። የምታረድበት መስየዋለሁ። ሁሉን ነገር አሳየዋለሁ። ሲምባ ግን እማሁን ነገር አድርገህ ልጄ ሌላ ጦስ ውስጥ እንዳትከትብኝ፣ ልጄ የሆነ ነገር እንዳታስደርግብኝ እባክህ። ካልሆነ በህግ እንኳን እንሞክር ሲምባ እባክህ። የምን ህግ? ትሰምኛለሽ? ህጉንማ ራሳቸው ጠቅልለውታል። ዝናሽ አሁን የደወልኩልሽ አቶ ሌኩን ቤት ካለ ኮማንደሩን ሄዶ እንዲያናግረው ስለፈለኩ ነው። ጭራሽ ሌኩንን እዚህ ውስጥ ከተትከው? ቆይ ግን ሲምባ አንተ መቼ ነው በእኛ ስቃይ መደሰት የምታቆመው? ኧረ እባክህን ሲምባ እባክህን። ዝናሽ እኔን መውቀስተሽ መልእክቱን ለኮማንደሩ እንዲደርስ አድርጊ። ልጄ አንድ ነገር ቢሆን ከተማውን ነው ማነደው። ይኸውልህ ኮማንደሩን ከሆነ ያዘው በአንተ ጦስ ነው። ስለዚህ ልጄ እንዲለቀቅልኝ ራስን አሳልፈህ ስጥ። አልገባሽም ዝናሽ? ኮማንደሩ ወንጀሉን ለመደበቅ ስለሚፈልግ እኔን መግደል ነው ያሰበው። ምስክር ማጥፋት ነው የሚፈልገው። እኔ እንኳን ሄጄ እጄን ብሰጥ ልጄን ይገሉታል። እና አንተ በሰራው ስራ ልጄ ይሞትልህ? ይሄ ነው አንተ አባትነት ማለት? ወንጀሉን ያልሰራውም ሸጠቦን አልገደልኩትም። በእኔ ለማሳበብ ፈልጎ ነው የልጁን ፍቅረኛ ራሱ ያስገደለው። መሳሪያ የያዙ ሰዎች ልኮብኝ እያሳደዱኝ ነበር። አሁን ራሱ ተደብቄያለሁ። ዝናሽ እባክሽን እርጂ እባክሽ። ቆይሽ አሁን ምንድን ነው የማደርገው? ሲምባ ቆይሽ ምንድን ነው የማደርገው? ወይዘሮ ዝናሽ እባክሽ። ሄሎ ሲምባ ስልኩ ተዘጋ። እሺ ቆይ አሁን ምንድን ነው የማደርገው? ወይኔ ልጄ እባክሽ ወይዘሮ ዝናሽ
ቆይ ምንድነው የተፈጠረው? ዳጊ ማን ነው ያፈነው? ምንድነው የምታወሪው? ዳጊ በማይታወቁ ሰዎች ታግቷል ይለኛል። ደግሞ እኮ አፍረን ኮማንደሩ ላገተው ይለኛል። ኮማንደሩ እንዴ? ይሄ ሰውዬ ቆይ ከኛ ምንድነው የሚፈልገው? አይሻል ይሄ ሰውዬ ምን አይነት መከራ ውስጥ እንደከተተኝ። ልጄን እኮ ሊገልብኝ ነው ኑሐሚን። ሄሎ ትሰሙኛላችሁ? ልጄን አንድ ነገር ታረጉትና አለቃችሁ። የት ነው ያላችሁት? አንተ ደግሞ ምንድነው መቀባጥረው? የትኛው ጓደኛ? ትሰማኛለህ? እኔ ማንንም ሰው አልገደልኩም። ምን የሸጠበ ወንድም? አሃ ኮማንደሩ ወንጀሉ እንዳይታወቅበት ሌላ ድራማ ጀመረ ማለት ነው። ትሰማኛለህ? እናንተን የወንጀሉ መጠቀሚያ እያደረጋችሁ ነው። እውነት አንተ ትክክለኛ የሸጠበው ወንድም ከሆንክ የወንድም ገዳይ ኮማንደሩ እንደሆነ ብነግርህስ? ይኸውልህ ስማኝ፣ የወንድም ገዳይ እሱ ነው። እነሱ እኔን ሊያጠቁ ሲሉ በመሃል ገባ፣ ሞተ። እሺ ልጄ እባክህን አትምጡ፣ እባክህን። እሺ ያለህበት እመጣለሁ፣ ያልከኝን አደርጋለሁ። እባክህን ልጄን ምንም አታርገው። እባክህን እኔ እንደፈለክ ማድረግ ትችላለህ። ልጄን ግን አንድ ነገር አታርገው እባክህን። ሄሎ ወይ ኑሐሚን ማበሬ ነው ዘንድ ይኸው ልጄ እንኳን እንዳለ አላውቅም። ወይ ዝናሽ እባክሽን ተረጋጊ። ምናልባት እኮ ዳጊን የያዙት ሲምባ ያለበትን ስላላወቁ ነው። ሲምባ ደግሞ እጁ ሲሰጥ ዳጊን ይለቁታልሽ። እባክሽ እንዴት ዋላችሁ? ምንድነው ምን ሆናችሁ ነው? ወንድሜን እኮ አፈኑት። ምን? ዳጊን እኮ አገቱት። ዳጊን? እነማን ናቸው? ሲምባ ነው ደውሎ የነገረኝ። ያልታወቁ ሰዎች ዳጊን አግተውታል። ለሚሄድ ደግሞ ኮማንደሩ ነው ይለኛል። የዚህ ሰውዬ ጦስ አሁንስ ቤተሰቤን አለቃለሁ። አልገባኝም እንዴ። ሲጀምር ኮማንደሩ ለምንድነው ዳጊን የሚያግተው? ኦኬ እንደባለፈው እርግጠኛ ነኝ ጣቢያ ወስዶ መርምሮ ሊለቀው ነው አይደል? አይደለም። እና ሲምባ እንዳለኝ እኮ ያልታወቁ ሰዎች ናቸው፣ በህገ ወጥ መንገድ ነው የሚለኝ። ጭራሽ የተናገረው ሲምባ ነው። እሱ እንዴት ታወቀ? ስለዚህ እርግጠኛ ነኝ ሰዎቹ ሲይዟቸው ዳጊና ሲምባ አንድ ላይ ነበሩ። ታዲያ ሲምባ ለቀው እንዴት ዳጊን ሊያስሩ ቻሉ? ይህ ነገር ምንድን ነው? እኔ ምንም እየገባኝ አይደለም። ቆይ ለምን ሲምባ አልታሰረም? ምንም የማውቀው ነገር የለም። ምንም አላውቅም። ሲምባ እኮ እጁ ሲሰጥ ዳጊን ይለቁታል። በቃ ምንም አይፈጠርም። ሃይ አቶ ተሰማ፣ ሰላም። ሀሳብ የገባ ትመስላለህ። የዓለም ሸክም ላይ የተጫነ ነው የሚመስል። አንቺ ቆይ ለምንድን ነው የምትከታተይ? ከኔ ምንድን ነው የምትፈልጊው?
ለበጎ ነው። ባይሆን እዚህ ሰዎች ስለሚያወሩ ቦታ ቀይረን ብናወራስ? ትሰምኛለሽ? ካንቺ ጋር ምንም ማውራው ነገር የለኝም። ደግሞ ሁሉም ነገር ለሌኩን ነግረዋለሁ። ምክንያቱም ታማኝነትን ማጣት አልፈልግም። ብትነግረው እኮ ቢዝነሱን መስራታችን አይቀርም። ምክንያቱም ለሌኩን የሚጠቅመው ይሄ ነው። እና ሚስጥር ማድረግ ለመፈለግሽ ወይም ለይኩን እህቱን አያምናትም ማለት ነው? በእርግጥ ምክንያቴ ሁለት ነው። የመጀመሪያው እሱን ሰርፕራይዝ ለማድረግ ፈልጌ ነበር። አሁን ደግሞ ሌላ ምክንያት አለኝ። ይሁላችሁ ሰማ እንደነገርኩ መድኃኒቶች ላይ ምንም አይነት ችግር የለባቸው። ግን የኛ ትልቁ ትርፍ ከቀረጥ ነፃ ማስገባታችን ነው። ለዚህም ደግሞ የጉምሩክ ኃላፊው በእጅ ይዤዋለሁ እያልኩክ ነው። ይህን ስራ ደግሞ ውጭ ሆኜ ስለሰራሁት ብዙም ሀሳብ አይገባል። ቆይ ለወንድምሽ ካሰብሽ ለምን በቀጥታ ለሱ አትነግሪው? ለምን በኔ በኩል መዞር ፈለግሽ? ምን ላይኩንማ ባክቶ በታማኝነት ነው የምሰራው። አጉል ህጉን መከተል አለብኝ እያለ ስራዬ እንዳያበላሽብኝ ብዬ ፈርቼ ነው። እና ተሰማ ህግ ወጥ ነገር ይወዳለልሽ ማለት ነው? እኔም እኮ ህሊና አለኝ። የምነግር ነገር እየገባህ አይመስለኝም አቶ ተሰማ። ማህበረሰቡን እስካልጎዳ ድረስ ከመንግስት ካዝና ለሚወጣ ገንዘብ ምን ችግር አለው? ምንም ጉዳት ካላመጣ እኛ ግን እንከብርበታለን። ይቅርታ አድርጊልኝና ለይኩን ሳያውቅ ምንም ነገር ማድረግ አልፈልግም። እኔና ለይኩን ጋራ ታማኝነት አለ። እስኪ ንገረኝ፣ ሌላ ተንኮል ሸር ባስብ ኖሮ ራሴ ፊት ለፊት ከምመጣ ሌላ ሰው እኮ ከጀርባውኝ መላክ እችል ነበር። እኔ ወንድሜን መርዳትና ከገባበት አዘቅት ለማውጣት ብቻ ነው የምፈልገው። ያው አስቀድሜ እንደነገርኩ አንተም ትከብርበታለህ። ህይወትን መቀየር አትፈልግም? ምን አይነት ጣጣ ነው? ይጠራል ግን አይነሳም። ምንድነው? ተነሳ መሰለኝ። ሄሎ ዳጊ። ሄሎ ማነህ? አንተ ራስህ ማነህ? ቆይ ምንድነው ከወንድሜ የምፈልጉ? ለምን ያገታችሁት? ትሰማኛለህ? ለአባቱ ስለነገርከው ነገር ነው አያገባኝም። ግን እባክህ ወንድሜ እንድለቀው እፈልጋለሁ። ምን? ስለምን ወንድም ነው የምታወራው? ማን ነው የሞተው? እስኪ ናሆሜ ላውድ ላድርገው፣ እኛ ምን እንደሚል እንስማው። ይኸውልህ ትሰማኛለህ? እኛ ስለ አባቱ ምንም የምናውቀው ነገር የለም። ችግር ውስጥ መግባት ካልፈለክ ይኸውልህ በደንብ አዳምጠኝ። ለፖሊስ ከማመልከታችን በፊት ወንድማችንን ልቀቅልን። አባቱ እጁ ሲሰጥ ነው ወንድሙ ይለቀቃል። እባክህ የኔ ልጅ፣ እኛ እኮ አባቱ የት እንዳለ አናውቅም አልንህ እኮ። ከሲምባ ጋር እኮ ምንም ግንኙነት የለንም። ለምን አታምነንም? እኔ እመጣለሁ ልጄን አስለቀቀዋለሁ ብሎኝ ነበር፣ ግን ሲመስለኝ እያታለለኝ ነው። ስልኩንም አይመልስም። ስለዚህ አንተም ወንድምህን ብትሰናበተው መልካም ነው። ሄሎ አናግረኝ አንተ ወራዳ። ስራን ይስጥ ሲምባ። ምን አለ በስርዓት ባናገረው? ዝም ብትይ አሁን አንድ ነገር ቢያደርጉትስ? ዳጊን ለማስፈራራት ነው እንጂ እኮ ምንም አያደርጉትም። እነሱ ሲምባ ማስጨነቅ ነው ፍላጎታቸው። እንዴ ቆይ ግን የኮማንደሩ ሰዎች ናቸው ያገቱት ብሎኛል አላልሽኝም ነበር እንዴ? ይሄ ልጅ የሚያወራኝ እኮ የሟቹ ወንድም ነኝ ብሎ ነው የሚያወራኝ። ስለዚህ ሲምባ ሰው ገሏል ማለት ነው። እኔ ምንም የማውቀው ነገር የለም። እኔም የነገርኩ ሲምባ የነገረኝን ነገር ነው። አላበዛሁትም አይደል? ይሄን ነገር ያው አሁን ከቅድሙ ቀለል ያለ ትመስላለህ። ቆያ ሁሉ መከፋት ወዴት ሄዶ ነው? እኔ እንጃ። ወይኑ ይሁን ድባቡ ይሁን ምን እንደሆነ አላውቅም፣ ግን አሁን ቀለል ብሎኛል። የምርሽ ነው? አዎ፣ አንዳንድ ነገሮችን ወደ ኋላ ተወጥ ማድረግ ጥሩ ነው። ልክ አንዳንዴ የፈለግነውን ያክል ብንሮጥ ከራሳችን ማምለጥ አንችልም። ከሰው ጋር ማውራቱ ደግሞ ትልቅ መድኃኒት ነው። አንዳንዴ ግን ነገሮችን ወደ ኋላ መተው ጥሩ ነው። ሰው ወድ ወደ ትናንት ነው ይመለሳል ብለሽ ነው? በእርግጥ ዛሬን አልፎ ነገ መባሉ አይቀርም። የታደሉ ብቻ ናቸው ነጋቸውን የሚያዩት። አንዳንዶቹ ያሉበት ቦታ ላይ ስታክ አድርገው ቀርተዋል። እንደውም እንደዚህ ስል ምን ትዝ አለኝ መሰለክ? አንድ ትልቅ ሰው የገጠመው ግጥም ትዝ አለኝ። እሰይ ዛሬ ነጋ ተገፋልኝ ሌቱ፣
ስል ደግሞ መልሶ የጊዜ ክፋቱ ለሌላው ነገ ሆኖ ለኔ ግን እዛው ነው ያኔ እንዳሳለፍኩት እንደ ትላንት ነው ለሌላው ነገ ሆኖ ለኔ ግን እዛው ነው በጣም አሪፍ ቃላቶች ናቸው ታውቂያለሽ እኔም በደንብ ይገልጸኛል እና አንተም ከነዛ ጀግኖቹ መሃል መሆን አትፈልግም ከትላንትናው ጥላ ውስጥ አውጥተ በአዲስ ማንነት ራስን ማየት አትፈልግም የሚያግዘኝ ካገኘው ምናልባት ብቻዬን መታገል ግን ሰልችቶኛል ታዲያ እኔ ባግዘስ ያው እኔም ብቸኛ እንደሆንኩኝ ታውቃለህ ሰው ያስፈልገኛል ሁለታችንም ክንፋችን የተሰበረ ወፎች ነን አብረን ብንበር ግን የምንችል ይመስለኛል ቆይ አንቺም ስታወሪ እንደኔ ቀደል የሚል ስሜት ይሰማሻል ወይስ እኔ ለማጽናናት ብለሽ ነው በጣም አዲሷን አምራን በደንብ የማጣጥመው ካንተ ጋር ሲሆን ነው ካንተ ጋር ሲሆን ምንም የምደብቀው ሚስጥር የለኝም ይገርምሻል አዲሱ ፋኑኤል አሁን በደንብ እየተሰራ ይመስለኛል ወይኑ ግን አይበቃም አንተም እኮ ማታ አዳር አለብህ ካለል ሆስፒታል እኔም ወደ ነሪች ጋር መሄድ አለብኝ እዛ ሄደሽ ምን ታደርጊያለሽ ማለት ለምን እዚሁ ትንሽ አብረን አንቆይም አውራለሁ ሌላ ምን አድርጋለሁ ብለክ ነው እውነቱን ስነግር ግን ያለ ስራ መቀመጥ በጣም እየሰለቸኝ ነው በሆነ ነገር ራሴን ቢዚ ማድረግ አለብኝ እንግዲህ እኛ ጋር ያለው ስራ ላንቺ የሚሆን አይደለም ማለት የሆስፒታሉን ኑሮ የምትሽበትም አይመስለኝም አንተ ካለክ ይከብደኛል ብለህ ነው ለምን እኔ ገንዘብ ሰጥቼሽ ንግዱን አትሞክሪው ማለት ለምሳሌ ለምን የራስሽን ሱቅ አትከፍቺም አይ ንግዱ እንኳን ይቅርብኝ ያመጣሁት ዕቃ በአንድ ቀን ተሽጦ ቃል ያለቀ ሱቁን ጥዬ ነው የምጠፋው ያን ያክል ታግሶ የመቀመጥ አቅም የለኝም የምርሽን ነው ግን እኮ በህይወት ሲኖር ወሳኙ ነገር ትዕግስት ነው ትዕግስት የገነት መክፈቻ ቁልፍ ነች ሲባል አልሰማሽም ያለ ትዕግስት ደግሞ የሚሆን ነገር የለም ሌላው ነገር ላይ እኔ እንጃ ንግዱ እንኳን የሚሳካልኝ አይመስለኝም ግን ስላሰብክልኝ በጣም አመሰግናለሁ ኦኬ ምንም ችግር የለውም አንተም ፔሸንቶች እየጠበቁ ነው አይደለ በቃ የምትሄድ ከሆነ በዛው ትሸኝ እውነትሽን ነው ሰዓቱ ራሱ ሄዷል በቃ ትንሽ ጊዜ ስጪኝ ለባብሽ ይመጣልሽ እሺ ቤቴ ስላደረስከኝ በጣም አመሰግናለሁ የዛሬው ቀን ደግሞ በጣም ደስ ይላል ቤት አትገቡም እንዴ አይ ይቅርብኝ በእንደዚህ አይነት ሁኔታ የቤተሰቦችሽን ፊት ማየት ይከብደኛል እንዴ ለምን ልጃችንን የታጠፋት እንዳይሉ ነው ወይስ ማሚን ትፈራታለህ እውነት ለመናገር የድሮ ፈጣጦ ኤርሚያስ ቢሆን እጅሽን ይዞ ምንም ሳይመስለው ወደ ውስጥ ይገባ ነበር አሁን አይናፋር ነኝ እያልክ ነው ወይስ ትፈራለህ አይናፋር እንኳን ሳይሆን ሰው አክባሪ ቤተሰቦች ጋር መግባት ፈልገው በትክክለኛው ጊዜና በትክክለኛው መንገድ ብቻ ነው እውነት ለመናገር ብዙ ባንጠብቅ ደስ ይለኛል ምን ነው ብዙ ማንጠብቀው ሰርጉን ነው ወይስ ሌላ ነገር ገብቷል እባክህ ወንድምሽ እኮ ገና በቅርቡ ነው ያገባው እንደ ወንድሜ እኮ ቀውጢ ሰርግ አያስፈልግም እኔ የምፈልገው ካንተ ጋር ለዘላለም መኖር እንጂ እኔ ግርግሩን አልፈልገው አልገባኝም ቆይ ምንድነው ሁሉ ችኮላ ነው ወይስ የቀደሙ ነገር ሀፕን ያደርጋል ብለሽ ፈርተሽ ነው እርግዝናው ነው እኔ እንጃ በእርግጥ እሱ ቢሆን ደስ ይለኛል ባይሆንም እኮ ችግር የለውም እኔ ቃል አንድ ነው አንቺ ብቻ ለኔ በቂ ነሽ ከበቂ በላይ ነሽ እውነቱን ለመናገር ይሄን በመስማቴ እኔ በጣም ደስተኛ ነኝ ታውቃለህ አይደል የድሮን ኤርሚ ሳይሆን የሆነውን ኤርሚ ነው የምወደው በቃ አሁን ግቢና ቤተሰቦችሽ ምንሽ ነገር ትነግሪኛለሽ በተለይ ደግሞ ናም ካለ ንገሪኝ ምን ከተቆጡ መተል ታግዝልኝ ነው ከዚህ በኋላ ከኔ ጋር ስለሆንሽ እኮ አይቆጡሽ ያው ተቀበሎኛል ብዬ ነው ፈጣሪ ይሄንን ኤርሚ አይቀይርብኝ የኔን ስም አልጠቀሱም አይደለም በወንጀለኞቹ ዘንድ የኔ ምና መታወቅ የለበትም እና እዛ ሲምባ ጋር ስደውሉለት ምን አለ አምኗል ቢመጣ እንደማለቀው አውቋል ማለት ነው አየህ አሁን የሲምባ መጨረሻ ደርሷል
ልክ ነህ። አሁንስ አንተን ማን ይለቃል? ስልኩን ዝጋው። እሺ ዝጋው ስልኩን። ይኸው ሲምባ ምን እያደረክ ነው? አላወቅኝም ማለት ነው? እኮ ኮማንደር ነኝ። አዎ አንተ ነፍሰ ገዳይ ነህ። ልጄን ያገትክ አንተ ነፍሰ ገዳይ ሰይጣን፣ የሰይጣን ቁራጭ ነህ። ሲምባ ይህን ስለት ከአንገቴ ላይ ዞር አድርገው እባክህ። በህይወት መቆየት የምትፈልግ ከሆነ ዞር አድርግልኝ። ይሄ እኮ ወንጀል ነው። ልገድልህ ነው የመጣሁት። ልጄን ካለቀክ እገድልሃለሁ። ምንም የምሳሳለት ህይወት የለም። ተግባባን? ስማኝ ሲምባ፣ በስለቱ እየጎዳኝ ነው። ተረጋጋ እባክህ። በሰላም ማውራት እንችላለን። አሁን አንገትን በጥሼ ከመጣሌ በፊት ስልኩን አውጣና ልጄን ልቀቀው። ቶሎ ደውል። ከዚህ ነገር በቀላሉ የምትወጣ ይመስላል? ፖሊሶች በየቦታው አሉ። ትሰማኛለህ? እኔ ከዚህ በላይ መፈራ ያለ ይመስልሃል ወይ? ቶሎ በልና ደውል። ልጄን ከማጣ ምንም ነገር ባጣ ይሻለኛል። ደውል አንተ ሰውዬ፣ ደውል ነው የምልህ። ደውል። አንገትን እበጥስልሃለሁ። እባክህ ስለቱን ቢያንስ ዞር አልኩልኝ። መተንፈስ አልቻልኩም። ስልኩን በፍጥነት ደውል። አይደለም መተንፈስ መኖር እንኳን ታቆማለህ። አፍጥነው። ግን ልጅን ያገትኩት እኔ አይደለሁም፣ እነዛ የሸጠው ሰዎች ናቸው። አንተ እዚህ የሰማው ልትዋሸኝ ትሞክራለህ? የሸጠው ወንድም ምናምን ታሾፋለህ እኔ ላይ። ሁሉ ነገር እኮ ሰምቻለሁ። በል ደውል፣ አሁን ደውል። አንገትን ነው የምትስል። እሺ እባክህን ቢያንስ ስለቱን ከአንገቴ ላይ አንሳልኝ። እሺ ሄሎ፣ በቃ ልጁን ልቀቁት። ወሬውን ተውና ልጁን ልቀቁት አልኩህ እኮ። በቃ አቅጣጫ ተቀይሯል። ትሰማኛለህ? ድምፅህ እንዳይገዳ በደንብ ንገረው። አፍጥነው። በቶሎ በል። ይለቀቅልሃል። ሰምተሃል? አሁን ይልቀቀኝ። እሱን የማረጋግጥ ይሆናል። ስልኬና ያለው። አሁን ወደ ሁለተኛው ጉዳይ እንግባ። ያው ልጅ ለቀቁልህ አይደል? ከዚህ በኋላ ምንድን ነው ከኔ የምትፈልገው? ትንቀሳቀስ። አሁን ወደ ሁለተኛው ጉዳይ እንገባለን። እያንዳንዱን ነገር ትናገራለህ። ተግባባን? እያንዳንዱን ነገር። አሁን ሸጠቦን እንዴት እንደገደልክ እያንዳንዱን ነገር ትናገራለህ። እንዴት እንደፈጸምክ መስማት እፈልጋለሁ። ቀጥል። ምን? ፍጹም አላደርገውም። ፍጹም። ትሰማኛለህ? የምርጫ ጉዳይ አይደለም። ተናዘዝ። አንገትን